በህንድ ካሽሚር ታጣቂዎች በከፈቱት ተኩስ በቱሪስቶች ላይ በደረሰ ጥቃት 26 ሰዎች ለህልፈት ሲዳረጉ በርካቶች ቆሰሉ የሚለው መረጃ ዓለምን ያስደነገጠ ሆኗል። ወትሮንም ካሽሚር አወዛጋቢ ግዛት ሆና ለበርካታ አስርተ ዓመታት የዘለቀች መሆኗ የአደባባይ ሚስጥር ነው። ካሽሚር በሂማሊያ ግዛት ከመገኘቷ ባሻገር ህንድና ፓኪስታንን ለዘመናት ሙሉ ለሙሉ ግዛቷን የመጠቅለል አሊያም የይገባኛል ጥያቄ ሲያነሱባት እንዲሁ ቆይተዋል። አካባቢው ጃሙና ካሽሚር በሚል መጠሪያ ሲታወቅ የሰነበተ ሲሆን የብሪታንያ አገዛዝ በአካባቢው ሲጠናቀቅ በ1947 ወደ ህንድ መጠቅለሏ ታሪክ ያሳያል። ይህንን ተከትሎ ዴልሂና ኢስላማባድ ውጥረት ውስጥ በመግባት የተለያዩ የካሽሚር ክፍሎችን ለመቆጣጠር በቅተው እስከዛሬ ግራጋቢ በሆነ መንገድ አካባቢው ላይ ቀጥለዋል። ምንም እንኳን በተኩስ አቁም መስመር ለማበጀት እድሉን ቢያገኙም ሁለቱም ኒኩሌር ታጣቂ ሀገራት በመሆናቸው የአካባቢውን ውጥረት ሌላ መልክ ሰጥቶታል። ህንድ በምታስተዳድረው የካሽሚር ክፍል የጃሙና የካሽሚር ግዛት ተደጋጋሚ ግጭት ያስተናገደ ሲሆን ከ3 አስርተ ዓመታት በላይ ገንጣይ ኃይሎች የህንድን አገዛዝ በመቃወም ጥቃት ሲሰነዝሩ ቆይተዋል። በተለይም አንቀጽ 370 ግዛቷ በራሷ ህገ መንግስት ባንዲራና መርህ የመመራት እድል መስጠቱ ውጥረቶችን ከዋናው ህንድ ጋር መልካቸውን እንዲለውጡ እያደረጉ መጥተዋል። ታዲያ የውጭ ጉዳይ እንዲሁም መከላከያው ደግሞ በማዕከላዊ መንግስቱ ስር እንዲሆን ይደነግግ ነበር አንቀጽ 370። ታዲያ የህንድ መንግስት በአንቀጽ 370 አማካኝነት ጫና ይፈጥራል በሚል በግዛቷ ጥርጣሬን ፈጥሮ ቆይቷል። የግዛቷ ሰዎች የሚሰጣቸውን ልዩ መብት የሚያስቀር ነው በሚልም አለመግባባት ፈጥሮ ነበር። በካሽሚር ለ70 ዓመታት የተለያዩ አለመግባባቶች የተፈጠረውም ለዚሁ ነው። ታዲያ ሁሉ የግዛት ነውጥ ባለባት ሰዓት ካሽሚር የሽብር ጥቃት ደርሶባታል። አደጋው በተከሰተ ሰዓት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በሳውዲ ለይፋዊ የስራ ጉብኝት አቋርጠው መመለሳቸው የቀውሱን መክፋት የሚጠቁም ያደርገዋል። በዛ ላይ ሞዲ የፓኪስታን የአየር ክልልን ሳይጠቀሙ ወደ ህንድ መመለሳቸው ውጥረቱን ያባብሰዋል። ቲአርኤፍ የተሰኘው አማጺ ቡድን መሪ ጥቃቱን እኔ ነኝ የፈጸምኩት ማለቱ በእለቱ ባለም አቀፍ የመገናኛ ብዙሃን በስፋት ሲሰራጩ የዋሉ ጉዳዮች ናቸው። በአውሮፓውያኑ 2000 ወዲህ በደረሰው አስከፊው በተባለው በዚህ ጥቃት በህንድና በፓኪስታን ዘንድ ዳግም መቃቃርና ግጭት እንዳይፈጥር ተሰግቷል። የካሽሚር ግዛት መገኛዋን በህንድ ያደረገችና ለቻይና፣ ቲቤት፣ ለፓኪስታን ቅርበት ያላት ሲሆን ባሏት ውብ ተፈጥሯዊ ገጽታዎች ሳቢያ በየዓመቱ በበርካቶች ትጎበኛለች። ባለፈው በፈረንጆቹ ዓመት ከ3 ሚሊዮን በላይ ጎብኚዎች መጓዛቸውም የሮይተርስ ዘገባ ያሳያል። ታዲያ የህንድ መንግስት የሚያሳልፋቸውን ውሳኔዎች ተቃውሞ በመቀስቀስ አካባቢው እንዳይረጋጋ አድርጓል በሚል ይወቀሳል። ከዚህም ባሻገር ራሱን the resistant front ወይም TRF ብሎ የሚጠራው አማጺ ቡድን መቋቋም መንስኤ የሆነው የህንድ መንግስት ውሳኔ ነው። አማጺ ቡድኑ ታዲያ ዛሬ በካሽሚር ለተፈጠረው ጥቃት ኃላፊነቱን መውሰዱን በማህበራዊ ትስስር ገጽ አሳውቋል። ቡድኑ ጥቃቱን ሲሰነዝር በሰዓቱ በአካባቢው በመዝናናት ላይ የነበሩ ቱሪስቶች አስፈሪ ክስተት እንደነበር ያስታውሳሉ። TRF ወይንም አማጺ ቡድኑ በፓኪስታን መንግስት ይደገፋል በሚል ህንድ ተደጋጋሚ ክስ ታቀርባለች። ባለፈው የፈረንጆቹ ዓመት በህንድ እገዳ ተጥሎበት የነበረው ቡድኑ በኢንተርኔት ወይንም በኦንላይን ወጣትና ታዳጊዎችን ለሽብር ስራ ይመለምላል፣ ያሰለጥናል፣ ህገወጥ መሳሪያን ያዘዋውራል በሚል ተወነጅላለች። ህንድ ከጥቃቱ በኋላ በሳውዲ አረቢያ ይፋዊ የስራ ጉብኝታቸውን በማቋረጥ ወደ ሀገራቸው የተመለሱት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ አጥቂዎችን ለፍርድ እንደሚቀርቡ በማህበራዊ ትስስር ገጽ አውግዘዋል። ከጥቃቱ በኋላ በአፋጣኝ በአካባቢው የደረሰው ፖሊስ የጥቃቱን አስከፊነትና ከሞቱት መካከል 2 የውጭ ዜጎች መሆናቸውን አሳውቋል። የባህር ኃይል አባል የጥቃቱ ሰለባ እንደሆነም የህንድ መንግስት አሳውቋል። ከዛም ባሻገር ፖሊስ የቆሰሉ ሰዎችን ለማከም የመረባረብና ወደ ሆስፒታል የማቋቋም ስራ ሲያከናውን ተንቀሳቃሽ ምስሎች በስፋት ተሰራጭተዋል። በህንድ የጥቃት የተፈጸመው የሀገሪቱ መሪ እግር መውጣቱን ተከትሎ ከመሆኑ ባሻገር የዶናልድ ትራምፕ ምክትል ፕሬዝዳንት ጄዲ ቫንስን ለመቀበል ሽር ጉድ ላይ ባለችበት ሰዓት መሆኑ ተሰምቷል። ጄዲ ቫንስ ለ4 ቀናት የስራ ጉብኝት ህንድ መግባታቸውም ይታወቃል። ግዛቲቱ ለረጅም ዓመታት ሰላም የራቃትና ውጥረት የነገሰባት ሆና ብትከርምም መሰል ያውን በቱሪስት ላይ የተቃጣ አደጋ ተፈጽሞባት እንደማያውቅ መረጃዎች ያሳያሉ። በእርግጥ በአውሮፓውያኑ 2000 በግዛቲቱ በነበረው ግጭትና ትርምስ 35 ንጹሃን ዜጎች ለህልፈት ተዳርገው እንደነበር ይታወሳል። ድርጊቱን የዓለም መንግስታት እያወገዙም ይገኛሉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን፣ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕና ሌሎችም ድርጊቱን አሳዛኝ መሆኑን በመግለጽ አውግዘውታል። ለይፋዊ የስራ ጉብኝት በሳውዲ የነበሩት ሞዲ ካደጋው በኋላ ወደ ዴልሂ ሲመለሱ የፓኪስታንን የአየር ክልል አለመጠቀማቸው ተነግሯል። ህንድና ፓኪስታን በአውሮፓውያኑ 1947 ከባርነት ነጻነታቸውን ካገኙ ወዲህ በርካታ ጦርነቶች ማድረጋቸው በታሪክ ተከትቧል። የህንድ ፓኪስታን ዋር ወይንም ካሽሚር ዋር የመጀመሪያው የህንድና የፓኪስታን ጦርነት ስለመሆኑ
ይነገራል። ከነጻነታቸው ማግስት የገቡበት ሹኩቻና እልቂት ታዲያ በዚህኛው አደጋ ሳቢያ ዳግም እንዳይቀሰቀስ በርካቶች ስጋታቸውን እየገለጹ ይገኛሉ። ፓኪስታንና ህንድ አሁን በተፈጸመው ጥቃት ሳቢያ መወነጃጀል መጀመራቸው ውጥረቱን ቀጠናዊ እንዳያደርገውም ስጋት ጋርጧል።